እኮ በእኔ ቢሆንም በቃ ገኒን እኔ ማትረፍ አለብኝ ማለት አንገቷ ላይ ታሰረውን ነገር እንድትፈሽላት ትረዋለች አይደል? እኔ ላይ ሞክርላለሁ። እንደዚህ አይነት ነገር እንዳታረግረፍ። ምን ማለት ነው? የሚያድን ከሆነ እሷ አለች አይደል? እሷን እንይዛታለን። በቃ ሰላም አለይኩም ውድ ቤተሰቦቻችን እንዴት ናችሁ? አልሐምዱሊላህ ነው ያለው። ያው እኔ እንግዲህ በአዲስ ቻናል መጥቻለሁ። ይሄ የራሴ ኢክራም የሚል ቻናል ነው ያለኝ እና የገባችሁ ሰብስክራይብ አድርጉልኝ። እና ያው ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። እነ ሳሚም ጋርም ቢሆን ገኒ ያለችበትን ሁኔታ ሁሉንም ነገር ታውቃላችሁ። እና ብዙዎቻችሁ እኔን ኮሜንት ላይ በጣም እየነጀላችሁኝ እያስቸገራችሁኝ የምትሳደቡም አላችሁ፣ እየሰደባችሁኝ ነበር። ያው ችግር የለውም ቢሆንም ግን እኔ ገኒን ለመርዳት ነው ብዙ ነገር እያረኩ ያለሁት። ምክንያቱም ገኒ በጣም እኔን ደግፋኝ ነበረ ያኔ ማለት ነው። እኔ እንደዛ ስቸገር ከባሌ ጋርም የማይሆን ነገር ውስጥ ስገባ ገኒ ከጎኔ ነበረች እና እኔ ገኒን ምንም ማድረግ አልፈልግም። አላህ በሚያውቀው እኔ ገኒን ምንም ማድረግ አልፈልግም። እሷንም ለመጉዳት አልፈልግም። እንደገና ደግሞ እንዴ እናንተ ራሱ ስታስቡት እንዴት ነው ገኒን እኔ እምጎዳት? ማለት ብዙ ነገር ያደረገችልኝ ሴት እኮ ነች ለኔ። ስለዚህ ሳሚም ቢሆን ልጇ ነው። ሳሚንም እንደምወደው ታውቃላችሁ። ስለዚህ እንዴት የምወደውን ሰው እናት እጎዳለሁ? ብቻ ያው ብዙ ነገር ስትሉኝ ነበረ። እኔ ደግሞ እንደዛ እንዳልሆንኩ እምነቴም እንደማይፈቅድ ገኒንም ለመርዳት እንደሆነ ለነሳሚም ማስረዳት እፈልጋለሁ። ሁሉም እንዲያውቁልኝ ማድረግ እፈልጋለሁ። ብቻ እኔ ገኒን አልጎዳትምም፣ ምንም አላደርጋትምም። እንዴት ብዬ ላስረዳቸው? አሁን እኔም እኮ ጨነቀኝ እና ያው ያኔም ያያችሁኝ ነገር እኔ በመጥፎ ነገር ስለሆነ ነው። ግን እኔም በእናንተ አልፈርድም። ምክንያቱም እንደዛ የታየሁት እኔ ገኒን ለመርዳት ነው። እኔ ገኒ እኮ ለእኔ በጣም ብዙ ነገር አድርጋልኛለች። ቤቷን ከፍታ አስገብታኛለች። ያው ሳሚ እንኳን ትንሽ ቢጠራጠርም እኔ ቤቱን ለማስገባት ባይፈልግም ገኒ ነች ትግባ ትሁን ከኔ ጋር ያለችው እና እኔ እሷን መጉዳት ጭራሽ አላስብም። እምነቴም ደግሞ አይፈቅድም ቅድም እንደነገርኳችሁ እና አሁን ለሁሉም ማስረዳት እፈልጋለሁ። ለሳሚም በጣም ደግሞ ለሳሚ ማለት ከጎኔም የነበረው እሱም ስለሆነ ለሳሚም መንገር ማስረዳት እፈልጋለሁ። እናንተም እንድትረዱኝ እፈልጋለሁ። በቃ ያለውን ሁኔታ አይታችሁ እኔ ላይ ብቻ አትፍረዱ። በቃ እኔም ብቻ እሷን መርዳት አለብኝ። በቃ እነሱም አይፈቅዱም፣ ግን ቢሆንም ከጎኗ መሆን አለብኝ። ከሳሚም ጎን መሆን አለብኝ። አሁን ሁሉም ጠልተውኛል። እኔ ያረኩት ነው የመሰላቸው። ግን እንዲህ ላስረዳችሁ ለእናንተ በቃ ይከብዳል እኔም ያለሁበት ሁኔታ እና ያው እንዳልኳችሁ ነው። ብቻ እኔ መሮኛል። በቃ ዛሬ እነሱም ቢሆን እውነታውን ማወቅ አለባቸው። እናንተም ብትሆኑ እውነታውን ማወቅ አለባችሁ። በቃ እኔ ያደረኩት ነገር ለሀቅ እንደሆነ ማወቅ አለባችሁ። እኔም ማሳየት እፈልጋለሁ ለገኒም ለሳሚም ለሁሉም እዛ ለሚጠብቁኝ እቤት ለሚጠብቁኝ እኔ ማሳየት አለብኝ። በቃ ማለት ንጹህ እንደሆንኩ ማየት አለባቸው። ምክንያቱም ሁሉም እኔ ላይ እየፈረዱ ነው። ያዩት ሁኔታ በእርግጥ ያስፈርዳል። ያዩት ሁኔታ ምናምን ቢሆንም ግን እንደዛ እንዳልሆንኩ እኔ ማሳየት አለብኝ እና ወላሂ እኔ በቃ መሩኛል። በእናንተ በኩልም የሚደርሰኝ ነገር ብቻ መሩኛል እና በቃ አሁን እኔ ማዋራት አለብኝ። እነሱን አዋራቸዋለሁ። እስከ መቼ ነው ሳላወራ ምቀረው? ደግሞ እየተወነጀልኩ ወላሂ እኔ መወልጀል በጣም ነው የሰለቸኝ። ሁሉም እንዴ ደግሞ ዛሬ እኔ ላይ ናቲ በሩን ክፈትልኝ። ቆልፋችሁ ነው እንዴ የምትቀመጡት? ጭዋለ እንደዚህ ነው የሚያደርጋቸው። ሳሚ ቤቱን ቆልፋችሁ ነው እንዴ የምትቀመጡት? የት ወተሽ ነው? ምን ማለት ነው? አንተ ቤት ነው የወጣችው? ምን ማለት ነው? ከየት ነው የምትመጪው? እስቲ ቁጭ በሉ ባላ እንዴ
አንተ እቺ ልጅ የሆነ ነገር ታረጋለች እዛ ላይ እኔ ምንም አላረግህም ምን ሆነ ነው እንዴ እና የት ነበርሽ እዛ መውጣት አልችልም አየርን መቀበል አልችልም እንዴ አይደለም መቀበል እኮ አልችልም አይደለም እና ታዲያ ቤት ወጣሽ ነው እኮ ያለውኛ በበር እኮ ነው የወጣሁት እንዴ መኝታ ቤት ነበራችሁ እኮ እኛ እዚህ ቁጭ ብለን ይክራም ወይኔ ሳሚ እኛ እኮ ናቲን እያስታመምን አይደል እዚህ ጋር አንቺ ቤት በኩል ነው የወጣሽው በዚህ ጋር እኮ ነው የወጣሁት እንዴ ሰውጣም እናንተን አስፈቅጄ መውጣት አለብኝ እንዴ ሳሚ በዚህ ጋር ወጣችም ነኝ እንግዲህ ሌላ ሞጫ ካለው ንገረኝ በመስኮት ዘለ እኔ እኮ እዚህ ቲቪ ያየው ነበር እንደዚህ ይክራም እኔ እኮ ይኸውልሽ ባለፈው ያገኘነውን ነገር ዝም ያልኩሽ አንደኛ ነገር ሴት ስለሆንሽ ነው እዛ ተደባብቀሽ የምትቀባበየውን ነገር እኮ አይተናል አይደል ሻንጣሽን ሰፈች ከዚህ በኋላ አንድ ሰው ማናችሁም እንድትወነጅሉኝ አልፈቅድላችሁም በቃችሁ ይበቃችኋል ወላሂ ምን ማለት ነው ደግሞ በቃ እንዴ አንቺኛ እኔ እኮ ላንተ ብዬ ነው ቢገባ ምንድነው ለኔ ብለሽ ምን አባሽ ነው ያደረግሽው ላንተ ብዬ ነው እስቲ ምን አደረግሽ ለኔ ብለሽ እሱን አሳይሃለሁ ደግሞ ታይታላችሁ ሁላችሁ አይደለም ይሄ ነው የምትዩ እኔ እውነት ይሹ እኔ ታውቂያለሽ እስከ ዛሬም ድረስ ባንቺ ሳይድ ነው ያለው ከሳሚ እንዲህ ነው ሲሉ አንቺን አይደለም እንዲህ ነች ግን ያንን ካየው በኋላ እውነቴን ነው የምልሽ በጣም ነው ያዘው አንተም ተቀየርኩ አይደነስ ምን ላድርግ ያየሁትን እንግዲህ አልዋሽም ጥሩ በቃ ይክራም ታያላችሁ አሁን አሳይሃለሁ አንቺ የማውራት ሞራልም የለሽም አለኝ እንጂ ዛሬማ ላወራ ነው የመጣሁት ያሆዴን ያውስጤ ምንም የምታወሪው ነገር እኮ የለም እኔ አንቺ ጉዳይ አንቺ ላይ ያለን አመለካከት ተቀይሯል ይኸውልሽ ድጋሚ እቀይራለሁ ችግር የለው ሲጀመር እኮ አንቺ እኮ መድኃኒት ምን ነው ይዘድኝ ዛሬ ደግሞ ዝም ያልክ ምን ሆነ ነው ይዘድኝ እዚህ ነው ይችላል አንቺ ዳራና እንትን ነው በዚህ ሰዓት የሚያጨቃጭቃችሁ እነሱ ናቸው የሚጨቃጨቁ ቤት በኩል እንደወጣች አንተ እዛ አልነበረች እንዴ ናት ቤት በኩል ወጣ ነው ከበር የምትመጣው አንተ ጋር ነበረች እኔ በበር ነው የወጣሁት ምን ሆናችሁ ነው እንዴ አሉጣሽ እዚሁ ልቀመጥ አይደለም በቃ ማውራት ያለብኝ ነገር ስላለ ወጥቼ መጣሁ መብቴ ነው ደግሞ ቆይ አንተ ምንድነው ዝም ብለህ የምታፈጠው ገርሞኛል ወጣ እንኳን ስትመጣ አንድ ነገር አትልም እንዴ ዘድ ሲጀመር እሱማ ግልጽ እኮ እንደዚህ አትበሉ እንዴ አሁን በቃ እኔ የማወራው ነገር አለ ነገር ዝም ማለት እሱ ሲጀመር መብቱ ነው ለምንድን ነው ዝም ገነት ይተልሽ ገን ለምንድን ነው በር ላይ ሁሌ በር ላይ የምትቀመጪው ላይ ታዛለሽ እኔ ምንም አላረኩም በቃ እስከዛሬ ስትሳደቡ እንደሱ አይደለም እኔን እንግርሽ አንድ ቀን ተናግሬሽ አላውቅም ያኒ ካየው ወዲህ ግን እውነት ይክራም ካንቺም አልጠብቀው ነገር ምንድነው ከኔ የማጠብቀው እኔ ለነሱ እንዴት ብዬ ላስረዳችሁ ማለት ለነሱ ብቻ ለሳሚ የሚጠቅመው ነገር ቢሆንስ ልትወነጅሉኝ ታንጂ እዛ ሲጠይቁሽ እኮ እኔ አልነበርኩም አይቺ ግን ነግሮኛል ሲጠይቁሽ ለምንድን ነው የሸመጠጥሽው ሜብልሽ ሰው ሊሳሳት ይችላል አንቺም ልትሳሳች ትችያለሽ አሁን እኔ ይልሽ ተናድጄ ባለፈው በቃ ውስጥ ገብቼ ያን ሁላ ነገር አረኩ አይደለ እነሱ መተው አተረፉኝ ግን እኔ ስተቴን አምኜ በቃ ይቅርታ ብያለሁ እንደዛ ማድረግ አልነበረብኝም ስሜታዊ ሆኜ አንቺም ብትሆኚ አሁን ማለት ነው የሆነ ነገር አስበሽ ወይ ምናምን ከሆነ ምን ይሄ ልጅ ምንድነው ይዘዲ ይሄ ልጅ ነገርኩ ሳሚ ልጅ ምን ያያረገ አይደለም እስካሁን ዝም ብሎ ዘይዶ ስልክ የሚያወራው ልንገር ሚስጥር አላችሁ ሚስጥር አለ ከማን ጋር ዶለረፍ እኔ ከኔ ጋር ምንም አይነት ሚስጥር የለውም እሱ እንዴ ያለ አንድ ነገርማ እንደዚህ አትይ ምንም ሚስጥር የለውም እኛ ባንቺ እኔ ከማን ጋር ነው የሚያወራው ሳሚ አንተ እኮ ነህ አንተ እኮ ነህ ምን ላድርግ ዘው ብሎ ሲመጣ እንኳን ምን ልሰራ መጣ እንኳን አትልም ይመጣል ገብቶ ቁጭ ብሎ የሚሰማውን ሰምቶ ይወጣል
አሁን እኔ እሱ አይደለም የሚጨንቀኝ እቺ ልጅ ምን እያደረገች እቺ ልጅ አትበለኝ በቃ ከዚህ በኋላ እቺ ልጅ ያቺ ምንም አትበል በቃ ስራሽን ብትይዥ ይሻላል ሳሚ ጓደኞቼ ፊት እያከበርኩሽ ነው በቃ ምንድነው የምትለው ቆይ ካንቺ የተገኘው ነገር እኮ ያ ነገር እኮ ቀላል አይደለም ተደብቀሽ ስታረጊን የነበረው ቀላል ነው እንዴ ቀላል እኮ አልነበረም ካሁንሽ እስቲ ልቀቀኝ አንተ ደግሞ ምን ሆነ ነው ነገርኩህ ሳሚ ነገርኩህ እኔ የምልህን እኮ አንተ ሰማይ ምንም ፈቃደኛ አይደለም ያለ አንድ ነገር እዚህ ጋር የሆነ የሚያወሩትም ነገር አለ እኔና እሱ ምንም የምናወራው ነገር የለም በምልክትም እያወሩብን እኛ የጻልጅ ማገሪ ነገር ለቀቀኛው አንተ ሲጀመር በጣም እኔ እኮ ልረዳህ ነው ሳሚ ምንድነው የረዳሽኝ እስካሁን በቃ ለምንድነው ማሰሙኝ ለምንድነው ማትረዱኝ ልረዳችሁ ነው ባንቺ እኮ ነው ሁላ ነገር እኮ የተፈጠረው ደጋግመን ማውራት የለብንም አይደል እኮ በእኔ ቢሆንም በቃ ገኒን እኔ ማትረፍ አለብኝ በቃ እስቲ ማናችሁ ገኒን ያረዳችኋት ረታታል አንተ አግዛታል ለማለት አንተስ ብትሆን እኔ ከዚህ በላይ እናትን ረታታል አንቺ አለሽ ቤት በኩል ነው መረዳው ያው አንቺ አለሽ አዎ አርገናል እኮ እኔ እዚህ ውስጥ የተቀበረ መተት እኮ አውጥተን ጠለናል ይሄንንም ማረግ እሱ ብቻ ነው የምን ይችላል እኮ ኢክራም ባንቺ እኮ ሁላ ነገር የተፈጠረው አይደል እስካሁን የተፈጠረው እኮ ባንቺ ነው ካንቺ ነው ደግሞ የምንጠብቀው በቃ የሆነ ነገር አንቺ ደግሞ እዚህ መሀል ሆነሽ ተደባብቀሽ ከጀርባችን ትወጊናለሽ ምንም አልተደባበኩም በቃ አጎቴን ነበር ላገኘ ሄድኩት ያኔ አጎቴን ስለሱ አታውሪ እኔ ነፃ መውጣት የለብኝም እኔ ምንም አያገባኝ ምን እዚህ ውስጥ ጀና አስከባ ሳሚ እሱ ስለሚወዳት ነው ተው ስለሚወዳት ብቻ ነው እኔ ሌላ ነገር እንኳን አይመስልም ይበጠረቅብናል ዝም ብሎ የሆነ ሴራ አላቸው ማን ሴራ ያለው አልፈልጋትም እሷ ልንገር አንተም ለምን ትቀናለህ አንተም እስካሁን ትወዳታለህ እሷ አሁን እኮ ዘንድሮም ፍቅር ላይ ናቸው ኧረ ተው ስለ እናቴ እና እሱ ስለምን መውደድ ምናምን እኔ እኮ አይምሬ እኮ ተበጥብጧል እግዚአብሔር እኮ ማድረዋዳር እኮ ልክ አይደለም እኮ ማንንም እኮ እየተረዳኝ አይደለም በቃ ስማኝ ለምን ስለ ፍቅር አይነሳል እኮ ማን ነው ታዲያ እኔ ነኝ አንተ ነህ የምንወዳት እኮ ስለ ፍቅር በቃ ታንሳው በቃ ይሄ ነገር እኮ በቃ እዚህ ጋር አሁን ገኒ ታማለች አይደል እዚህ ጋር ፍቅር ጉዳይ እኮ እንደሳው እኮ መጀመሪያ አጠይቀው ለምን አታውም በቃ እናንተ ለምን ያነሳል ታማል መጀመሪያ ህመምን ዳን ይዘዲን እኔ አላወራም አሁን ምንም አያገባም አዎ አያገባም በቃ ዝም በል አንቺ ራስሽ ጉዳይ ታያለሽ አንቺም እንደማረግ ያሳይሻል ወላሂ ይኸውልሽ ኢክራም እሱም እንደዚህ የሚያለቅሰው እኔም የምሰቃየው እንደዚህ ሆነው ባንቺ ምክንያት ነው አዎ ባንቺ ምክንያት ነው ይኸውልህ እኔ እስካሁን ያላወራሁት አጎታፈርች ምንድነው ብዙ ዛቻዎችን ትምብብኛል ለዛ ነው እሷን አሳያታለሁ ምን ልታረገኝ አንቺ እንዴት በጓጉትሽ ታስፈራሪኛለሽ ማ ችግር አላወራም ማራም እናንተ ማለት ሲጀመር አልገባም አጎታ ያደረገው ነገር አንተ ስለማታውቅ ምንም አላረገም አጎቴ ቆይ አጎትሽ ምንድነው ያቀበልሽ አንቺ ባለፈው ያያችሁት አውራው እውነቱ ማወጣጣት ይቀላል ሌላ ወሬ መስማት ይሻላል ገርሞኝ ነው እንዴ ምን ገርሞኝ አውቃለሁ ሁሉም ነገር አውሪ አንተ ለምን እንዳታወራ ይፈልግ እንዳታወራልም ታውራ እኔ ግን እዛው አላለሁ አጎታ ችግር ነው የሚመጣብኝ እኔ ና የትም አይሄድም እሱ ና አትቀመጥም ቁጭ ብለህ ሰማኝ የማወራው ነገር አይደል አንተም እኮ ነው አጎታ ማለት በጣም አታጣጣው ቆይ ኢክራም እሺ ለምንድን ነው የሮጠው ባለፈው አጎትሽ በቃ አጎቴ እናንተ እንድታዩት አልፈለገም በቃ ምኑን ማለት ምኑን እንዴ እኔ በቃ ለገኒ ሰጥቶኛል መድኃኒት ብሎ መድኃኒቱም ደግሞ ምንድነው ማለት በቃ ምንድነው ይሄ ገኒን ለማዳን ይሄንን መድኃኒት ብሎ ሰጥቶኛል ሻንጣሽ ውስጥ ያገኘነው መድኃኒት ነው አዎ ትጥሉብኛላችሁ ብዬ ነው ባለፈው እንደዛ ስቃማችሁ ምናምን የነበረው እንጂ መጥፎ ነገር ያደረኩ አይደለም አንተው እስቲ ረፊ ዘዲን ባላ አሁን አትቀማሙ ታዲያ እሺ ከኛ መደበቁ ምን አስፈለገ በቃ እናንተ አትረዱኝም ምንም የምትረዱኝ አይነት ሰዎች አይደላችሁም አንተ መረዳት አለም ማን ነው የጻፈው ባለፈው እቀማችን ወረቀት እኮ አሁን እንደፈለጋችሁ ማንበብ ትችላላችሁ በቃ ገኒን ለማዳን ማን ነው የጻፈው እየሰጠኝ አጎቴ ነው ምን አገባው
እዚህ ጉዳይ ለምንድን ነው የማያገባው? ገኒ እንድትድን ምን አገባው? እኔ ወይኔ እኮ ለአንተ እኮ ነው። ቆይ እሱ እጁን እዚህ ውስጥ ለምን እናንተን ከማማክር እሱን ትልቅ ሰው ባማክር አብረሽ ነው ሌላ ነገር የሚያደርገው። ለእሷ ነው የጻፈላት ይህንን መድኃኒት የሰጠውሽ ገኒ አንገቷ ላይ የታሰረውን ነገር እንድትፈቺላት እንዲረዳሽ ነው። ለእናንተ ባማክራችሁ ይሄ ነገር ሳሚ እኔ አጨርሰቱ አታምኑ። አሁንም እየጠረጠራችሁ እንዳይው መጠራጠሩን ተይው። ለምንድን ነው ከኛ ጀርባ ይሄን ሁላ ነገር ማድረግ የተፈለገው? እኔ እኮ እናቴ ናት አይደል እንዴ? እኔ ማማከር አይቀልም እንዴ? እናንተ አትረዱኝም። በቃ አንተም ቢሆን አትረዳኝም። ምን እያልክ ነው አንተ? ሲጀመር እኮ ሳሚ ይሄ ነገር ሌላ ነገር ቢሆንስ? ሉል ይሄ ምንም ሌላ ነገር ያለው። ኧረ ተው እንጠራጠር። እኔ ገኒ ለመርዳት ስለፈለኩ እሱ ያለው ነገር ይደግፍ። ለምን እኔ አያገባኝም ሳሚ፣ እንደዚህ አይነት ነገር ውስጥ አልገባም። አንተ የዘዲን አጎቴ እኮ ነው የሰጠኝ። አጎቴን እየተጠራጠራችሁ ነው። እኔ ታውቀዋለህ ወይ? ምን አገባኝ ስለቆች ስሚ አልገባኝም። እኔ ሳሚ ቆይ ይሄ ከአንገቷ ላይ እንድንፈታበት ነው ወይስ የሚያድነን ነገር ነው? ይሄ የገኒ አንገት ላይ ያለው ነገር ይሄንን ነገር ሰተናት ከአንገቷ ላይ ያለውን ነገር እንፈታዋለን። እና እንፍታዋ ታዲያ። አጭር መልእክት ይሄ ነው። ተረጋጋኝ። ለምንድን ነው የምንረጋጋው? መሸወድ የለብንም። እንረጋጋ። መሸወድ የለብንም። እቺ ልጅ በምን አምነናት ነው እንትን ምን አበዛችሁት። የራሳችሁ ጉዳይ ወላሂ። እኔ እኮ አመጣሁላችሁ። እዛ ሄዶ ቆፍራለሁ ብሎ ስንት ይዘነው ነው። እዚህም ደግሞ እንረጋጋ። አንቺ ቆይ አጎትሽ ከየት ነው የመጣው? ኢክራም ናቲ እሺ ይኸውልህ በቃ ሰጥቶኝ ነው እሱ። እኔ አንተን ላማክር። እናንተ እኮ ምንም እኮ የምትረቡ ሰዎች አይደላችሁ። ንጹህ ነገር ምን በምን እናቃለን? አትረቡም እኮ እናንተ። በቃ ይሄ እርግጠኛ ነሽ አንቺ? ነገር ለምን አይሞከርም? ናቲ እኔ አንተ እመኔ በቃ ቆይ እሺ፣ ይሄ ነገር ባህላዊ መድኃኒት ነው ምንድን ነው? እሱን እንኳን እኮ አናውቅም። ዝም ብዬ እንዴት ነው ለእናቴ ነው የምሰጣት? እሺ ዝም በል ቆይ። ስለዚህ መድኃኒት አስረጅ። እሺ አስረዳው። በቃ እንረዳለን። ይሄ አጎቴን የሰጠኝ ዘዲ አጎቴን የሰጠኝ ብቻ አትበይ። ባህላዊ መድኃኒት ነው። በቃ ከአንገቷ ላይ እንዲፈታ። ባህላዊ መድኃኒት ደግሞ ምን ያደርጋል? መጀመሪያ ትሞክረዋለህ። እሞክርልሃለሁ። እንዴት ነው የሚደረገው? እሺ ትሞክረዋለች አይደል? እኔ ላይ እሞክርልሃለሁ። እንደዚህ አይነት ነገር እንዳታረግ ረፍ። ምን ማለት ነው? የሚያድን ከሆነ እሷ አለች አይደለ? እሷን እንይዛታለን። በቃ አለቀ። እንደዛ አይሆንም ናቲ። እናቴ የሆነ ነገር እንድትሆን አልፈልግም። ግን የሆነ ነገር ከሆነች በኋላ ለምን እሷን ትይዛታለህ? መጀመሪያ ትሞክረው። ችግር የለውም። እኔ እኮ እንደዛ ሲጀመር ምንም አይነት መድኃኒት መሞከር የለበትም። እኔ እኮ ተጠያቂ ሆናለሁ። በቃ አሁን እኮ አንቺ ሞክረሽ መድኃኒቱን ከሆነ ነገር ብትሆኝ እኮ ተጠያቂ ምን ያነሳል? ለምንድን ነው መች ተጠየቀች እሷ? ይሄ ሁላ ነገር የተፈጠረው እሷ ነው። ችግር ይሄን ጠጥታ መች ተጠየቅሽ? ከዚህ በኋላ እጠየቃለሁ። በቃ ለምንድን ነው የማታምኑኝ? አዎ በቃ ቀብተን ነው ከአንገቷ ላይ የምንፈታው። ቀለል አድርጋችሁ አስቡት። ሁላችሁ ምን ሆናችሁ ነው? መጀመሪያ አንቺ ሞክረዋል። እሞክራለሁ። በቃ ይሄንን ነገር ማድረግ ካለብኝም እኔ ነኝ የማደርገው። በቃ ሳሚ ጊዜ እየፈጀህ ነው። እኔ ሞክረው ለምንድን ነው አንተ ላይ የተሰራ መድኃኒት ነው እያለች እኮ ሞክረው። በቃ ዝም ብዬ አይሆንም። አታከማለሁ። እውነት ገነትን የሚያድናት ከሆነ እኔ ራሴ ሞክረዋለሁ እኮ። ጊዜ አትፍጃ። እስካሁን የፈጀነው ጊዜ አይቆጫችሁም እንዴ? ለዚህ ጋር ጠበቅ። ይሄ ልጅ ያሟል እንዴ? እኔ ተጠጣጣባሪ ነኝ ወይስ ጠባርገው? እዚህ ጋር ሳናት ሞክረው። ይሄ ልጅ ያሟል እንዴ? ለማን እንደ አንተ ወደዛ ሄድልኝ። ምንድነው ጠብ ማለት? ለእሷ የተሰራ አንተ ላይ እንዴት ነው የሚሰራው? ግን እንደዛ ከሆነ ግን እውነት ሻምጣኔ ወይኔ ልሞክረው። ለዚህ ብለሽ ግን ከሆነ እኔ እውነት ይቅርታ እመኑኝ። እስቲ በማርያም እመኑኝ ሁላችሁም። በቃ አንዴ ብቻ እመኑኝ። ይቅርታ። እሺ እኔ ስላላወቅኩ ለተናገርኩሽ ነገር ይቅርታ። ችግር የለውም። አሁን እነሱ ናቸው ሰላም አጭርፋት መቼም አይገባችሁም። እኛ መዳን እንዴት እንደምንፈልግ አይገባችሁም። ሲጀምር እናንተ ጋር ከምንጨቃጨቅ አንቺ ግን አንቺ ጠባሳ